ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ሐሙስ ነሐሴ 7 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ክልሉ ለከፍተኛ ውድቀትና መስቀልቅል ተዳርጓል ሲል ስምረት ፓርቲ ከሰሰ። የዲሞክራሲ ስምረት ትግራይ ፓርቲ መግለጫ አውጥቷል። በፕሪቶሪያው ስምምነት የተዋቀረው ጊዜያዊ አስተዳደር በኃይል በመገልበጡ ክልሉን ለከፍተኛ ውድቀትና መስቀልቅል ዳርጎታል ብሏል። ቡድኑ ለጦርነት ማስፈጸሚያ የሚሆን ገንዘብ ለማሰባሰብ የማዕድን ሀብቶችን ከመዝረፍም በላይ ታሪካዊ ቅርሶችንና የመንግስት ህንጻዎችን በህገወጥ ጨረታ እየሸጠ ነው። ወጣቶች በኃይል እየተገደዱ ወደ ጦርነት መወሰዳቸው እንዲቆም ተጠይቋል። የታጠቁ ወጣቶችም ህይወታቸውን እንዲታደጉ ጥሪ ቀርቧል። ፓርቲው ከሌሎች ስብስብ አካላት ጋር የሰላምና የለውጥ ምክር ቤት በማቋቋም አፋኙን ስርዓት በሰላማዊ መንገድ ለመቀየርም እየታገለ ይገኛል። ህዝቡ አጥፎችን ለህግ ለማቅረብ መረጃዎችን እንዲይዝ የፌዴራል መንግስትና የዓለም አቀፍ ማህበረሰብም የክልሉን ሰላም ለማስከበር ድጋፍ እንዲያደርጉ ጥሪ አስተላልፏል። ጀነራልነትን እየሰጠኝ ብሔራዊ ቲያትር አይደለም ሲሉ አምባሳደር ጀነራል ባጫ ደበሌ ተናገሩ። አምባሳደሩ ባጫ ዳንሰኛ ነው የሚለው ትርክ የተፈበረከ ነው ሲሉም ጀነራሉ ተናግረዋል። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ በግል ህይወታቸውና በወታደራዊ አገልግሎታቸው ዙሪያ ለሚነሱ ወቀሳዎች ምላሽ ሰጥተዋል። አምባሳደሩ ባጫ ዳንሰኛ ነው የሚለውንና የሚናፈሰው ትርክት ምንም ማስረጃ በሟቾ ደራሴ ተስፋዬ ገብረአብ የተቀናበረ መሆኑን ገልጸዋል። ጀነራልነትን እየሰጠኝ ብሔራዊ ቲያትር አይደለም ያሉት ጀነራሉ ምርኮኛም ሆነ ዳንሰኛ ለመሆናቸውም በግልጽ የማረከኝ አካል ካለም ይውጣና ይናገር ሲሉ ተናግረዋል። አክሎም ስም ማጥፋቱ በሳቸው ላይ ብቻ ሳይሆን ከወጡበት የብሔር ማንነት ጋር የሚያያዝ እንደሆነም አብራርተዋል። የኢትዮጵያ አየር መንገድ ቦርድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለተጨማሪ 1 ዓመት በኃላፊነታቸው እንዲቆዩ ውሳኔው ተላለፈ። ይህ ውሳኔ የተደረገው አየር መንገዱ የጀመራቸውን ትላልቅ የልማት ፕሮጀክቶችንና የ2035 የእድገት እቅድ ስኬታማ ለማድረግ ሲባል የስራ አመራር መረጋጋትን ለመጠበቅ ነው። አቶ መስፍን ከዚህ ቀደም የጡረታ እድሜያቸው ቢደርስም ቦርዱ ባደረገላቸው የውል ማራዘሚያ መሰረት አየር መንገዱን በዋና ስራ አስፈጻሚነት ሲመሩ ቆይተዋል። አሁን በተደረገው አዲስ ውሳኔ መሰረትም እስከ 2019 ዓ.ም አጋማሽ ድረስ ተቋሙን መምራታቸውን ይቀጥላሉ። ይህ የስራ ዘመን ማራዘሚያ አየር መንገዱ አስደናቂ እድገት እያስመዘገበ ባለበት ወቅት የተሰጠ ነው። አቶ መስፍን በቢሾፍቱ የሚገነባውን አዲስ ግዙፍ ዓለም አቀፍ አውሮፕላን ማረፊያን ጨምሮ ሌሎች ትላልቅ ፕሮጀክቶችንና የእድገት እቅዶችን ስኬታማ እንዲሆኑ በሚያደርጉት ጥረት ውስጥ ይህ ተጨማሪ ዓመት ትልቅ አስተዋጽኦም ይኖረዋል ተብሎ ይገመታል። የሱዳን ፈጥኖ ደራሽ ኃይል የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች የድሮን ጥቃት መፈጸሙ ተገለጸ። የሱዳን ፈጥኖ ደራሽ ኃይል በምህጻሩ የሱዳን ዋና ከተማ ካርቱምን ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ በሰው አልባ አውሮፕላኖች ወይም ድሮኖች ጥቃት አድርሷል። የአይን ምስክሮችና የጦር ምንጮች እንዳሉት የዛሬው ጥቃት ለወራት ከተፈጸሙ ጥቃቶች በከፍተኛ ደረጃ የተቀነባበረ ነው ብለዋል። ፈጥኖ ደራሹ ኃይል ካርቱምን በኮርፋዶን የምትገኘው ኤል ኦበይድን እና የሰሜን ሱዳን ከተሞችን አትራባንና ኤልዳመርን ብዛት ባላቸው ድሮኖች መደብደቡን የሱዳን ጦር ምንጭ ተናግረዋል። የሱዳን ጦር የፈጥኖ ደራሹን ኃይል አስወጥቶ መልሶ የያዛትንና ከዚህ ቀደምም የድሮን ጥቃቶችን ኢላማ የሆነችውን ካርቱም ለወራት አንጻራዊ መረጋጋት ሰፍኖባትም ነበር ተብሏል። በካርቱም ጥቃቱ የደረሰው ከማለዳው 11 ሰዓት ላይ እንደነበር በወቅቱ የአምዶሩማን በስተሰሜን በሚገኘው ዋዲ ሰይዲንና ከተባለው የሱዳን ጦር ሰፈር በኩል ዳግም የጸረ አውሮፕላን ሚሳኤሎች ድምጽ መሰማቱን የፈረንሳዩ ዜና አገልግሎት ዘግቧል። ለአሜሪካ ግሪን ካርድ የፈጸመው የ10 ዓመት የውሸት ጋብቻ ሴራው መጋለጡ ተገለጸ። በአሜሪካ ታሪክ ውስጥ ትልቁ የተባለውና ለግሪን ካርድ ሲባል የተፈጸመው የሐሰተኛ ጋብቻ ሴራ ይፋ ሆኗል። እንደ ሲቢኤስ ኒውስ ዘገባ ከሆነ ባለፉት 10 ዓመታት ውስጥ ከ1000 በላይ የሚሆኑ የውሸት ጋብቻዎች በተደራጀ መንገድ ተፈጽመዋል። የአሜሪካ ፍትህ ሚኒስቴር እንዳሳወቀው እንደ አውሮፓውያን አቆጣጠር ከ2016 እስከ 2026 ባሉት ዓመታት የሴራው አዘጋጆች
ደንበኞች በዋናነት በቻይናውያንና በአሜሪካውያን ዜጎች መካከል የሐሰት ጋብቻ ሲያደራጁ ቆይተዋል። ደንበኞች ሙሉውን የአገልግሎት ፓኬጅን ለማግኘት እስከ $100,000 የሚከፍሉ ሲሆን በሂደቱ የተሳተፉ አሜሪካውያን ደግሞ እስከ $30,000 ክፍያ ያገኙ ነበር ተብሏል። ተጠርጣሪዎቹ እውነተኛ የጋብቻ ግንኙነትን ለማስመሰል የሐሰት የሰርግ ስነ ስርዓት በማዘጋጀት አብረው ፎቶ በመነሳት እንዲሁም የጋራ የባንክ ሂሳብን ይከፍቱ እንደነበር ተገልጿል። በአሁኑ ወቅትም በዚህ ሰፊ የሴራ መዋቅር ውስጥ እጃቸው ባሉ 11 ዋና ዋና ተሳታፊዎች ላይ መደበኛ የህግ ክስ ተመስርቶባቸዋል። በአዲስ አበባ ከተማ ከሚገኙ አንጋፋና ታሪካዊ ቦታዎች አንዱ የሆነው ኢትዮጵያ ሆቴልን የማፍረስ ስራ መጀመሩ ተገለጸ። እንደ አውሮፓውያን አቆጣጠር ከ1963 የአፍሪካ አንድነት ድርጅት በተመሰረተበት ወቅት አገልግሎት መስጠት የጀመረው ይህ ሆቴል በቢኬ ግሩፕ አማካኝነት በዘመናዊ ህንፃ ለመተካት እየፈረሰ ይገኛል። ከአዲስ አበባ ታዋቂ ምልክቶች አንዱ የሆነው ኢትዮጵያ ሆቴል የማፍረስ ስራው ተጀምሯል። ዋናው ህንፃ እስከ ጥቅምት ወር ድረስ ሙሉ በሙሉ ይፈርሳል ተብሎም የሚጠበቅ ሲሆን ከጎኑ የሚገኙ 7 ሱቆችም አስቀድመው ለቀዋል። ቤኪ ግሩፕ ሆቴሉን በ2002 ዓ.ም በ94 ሚሊዮን ብር ከግል ማዞር ኤጀንሲው የገዛው ሲሆን አሁን ያለው 4000 ካሬ ሜትር ይዞታ ወደ 5500 ካሬ ሜትር በማስፋት አዲስ ግንባታ ለማካሄድም አቅዷል። የድርጅቱ ማኔጅመንት በሆቴሉ የሚያገለግሉ 140 ገደማ ሰራተኞች ከስራ እንደማይቀነሱና በቡድኑ ስር ባሉ 22 ኩባንያዎች ውስጥ እንደሚመደቡም አሳውቋል። በጉዳዩ ላይ አስተያየት የሰጠው የኢትዮጵያ ቅርሶች ባለስልጣን ሆቴሉ በቅርስነት እንዳልተመዘገበ ገልጾ እርምጃው ከኃላፊነቱ ክልል ውጪ መሆኑንም አሳውቋል። በአንጻሩ የታሪክ ምሁራን እንደዚህ ያሉ አንጋፋ ምልክቶች መፍረሳቸው የከተማዋን ታሪካዊ ማንነት ያጠፋሉ ሲሉም ስጋታቸውን ገልጸዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።